መንፈስ ቅዱስን የሰደበ ምን አይልለትም? አይሰረይለትም። ይህንን ቃል መጀመሪያ ጌታ የተናገረው ለፈሪሳውያን ለጻፎች ነው። እየተናገረ ያለው ያስተማረ ያለው ለነሱ ነው። ተሳዳቢዎቹም ወይም ደግሞ ከስድብ አንደበታቸውን መጠበቅ ያለባቸው የክርስቶስ ተማሪ የነበሩት በዛ ሰዓት እነማን ናቸው? ጻፎችና ፈሪሳውያን። ጻፎችና ፈሪሳውያንን ምንድነው ጌታ ያላቸው? መጀመሪያ የጥቅሱን አገባቡን ስትመለከቱት እኔን ብትሰድቡኝ ሰው ሆኜ ስላያችሁኝ ነው፣ ከመካከላችሁ ስለተገለጥኩ ነው። ምክንያቱም አይሁድ ክርስቶስን ለመናቅ እንግዲህ ይህንን ቃል ከመናገሩ በፊት ከፍ ብላችሁ ስታነቡት ክብር ይግባውና ክርስቶስን ጋኔን አለበት ብለውታል። ጋኔንን የሚያወጣው በጋኔል ስልጣን ነው። ራሱ ጋኔል አለበት። በኤልዜቡል የዝንብ ጌታ ማለት ነው። ያንን ያህል ጸያፍ ስድብ ሰድቦት ነበር እና ጌታችን ምን አለ? እኔን ብትሳደቡ ከመካከላችሁ ሆኜ ስለተገኘው ነው። መንፈስ ቅዱስን ግን ከእናንተ መሃል የሰደበ ምን የለው? ስርየት የለውም። ምክንያቱም በተዘጋ ቤቱ መንፈስ ቅዱስ ሰው ሆኗል አልሆንም፣ አላዩትም። እኔንስ እሺ ሰው በመሆኔ ነው የምትሰድቡኝ። መሰደብ ባይገባው ግን ቢያንስ ለመሰናከላቸው የሆነ ምክንያት አድርገው ማቅረብ ይችላሉ ሰው መሆኑ። እንደውም አባቶቻችን ይህን ሲያብራሩ ምን ምሳሌ ይሰጣሉ? አንድ ሰው በግ ለመሸጥ ገበያ ይሄዳል እና ይሄድና እባካችሁ ይችን በግ 50 ብር ግዙኝ ብሎ ቢለምን የሚገዛው አጣ። መጨረሻ ተቸግሮ 50 ብር የሚገዛው ሰው ሲያጣ አርዶ በላውና በጉን ቆዳውን ገበያ ላይ ሲያወጣው 70 ብር ተሸጠ። ስንት ብር? በጓ ስንት ነበረ የተባለች? 50 ብር። እና ይሄ ሰው ምን አለ? አንቺ በግ የጎዳሽ ለካ ስጋሽ ነው አለ ይባላል። እና አምላካችን ኢየሱስ ክርስቶስ ስጋን ባይለብስ ኖሮ አሁንም ድረስ የማያቋርጡ ብዙ ስድቦችና የድፍረት ንግግሮች በክርስቶስ ላይ ሊነገሩ ይችሉ ነበር? አይችሉም ነበር። መንፈስ ቅዱስን ግን ለመናገር ምንም ምክንያት የላችሁም፣ ስለዚህ መንፈስ ቅዱስን ብትሳደቡ ስርየት የላችሁም ብሎ ተናግሯል። አሁን እኛ እንደ ክርስቲያን ግን እንዴት ነው የምንረዳው? በክርስትና መንፈስ ይህንን ጥቅስ አይቶ አንድ ሰው መንፈስ ቅዱስን ተሳድቤያለሁ ብሎ ስርየት የለኝም ብሎ ተስፋ መቁረጥ የለበትም። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ስብከቱ ወይም ሆሚሊው በግልጽ አብራርቶታል። የኛም ተርጓሚ ወንጌል ላይ አሁን የሰጧችሁ ማብራሪያ ተጽፏል። መንፈስ ቅዱስ በተዘጋ ቤቱ ሊሰደብ ስለማይችል እንደዚያ ብሎ ተናገራቸው። ለኛ ለክርስቲያኖች ግን መንፈስ ቅዱስን መሳደብ ማለት ንስሐ አለመግባት ነው። መንፈስ ቅዱስን መሳደብ ምን አለማድረግ ነው? ስለዚህ መንፈስ ቅዱስን የሰደበ ስርየት የለውም ማለት ምን ያላረገ ማለት ነው? ንስሐ ያልገባ ስርየት የለውም ነው። ሌላው ሃይማኖቱን ክዶ የእግዚአብሔርን አምላክነት ክዶ ያለ ሰው እስካላመንና ጸጋ መንፈስ ቅዱስን ድጋሚ በእርሱ እንዲያድርበት እስካልፈቀደ ድረስ በሃይማኖቱ እስካልተመለሰ ድረስ ስርየትን ሊያገኝ አይችልም። ግልጽ ነው አይደለ? ስለዚህ በአይምሯችን እንዳንጨነቅበት ምናልባት አንዳንድ ጊዜ ጸሎት እያደረግንም ወይ በማንኛውም ጊዜ መናገር የሌለብንን ክፉ ነገር ዲያብሎስ በሐሳባችን ሊያመጣብን ይችላል። ጸሎት እየጸለይን ውስጣችን የማያምንበትን ነገር አፋችን እንዲል ወይ ልባችን እንዲያስብ ስዕላት ፊት ቆመን ስዕሉ ላይ የተወከለውን ጻድቅ ወይ የተወከለውን አምላክ እንድንሳደብ መጥፎ ሐሳቦች ሊመጡብን ይችላሉ። አቡነ ሽኖዳ ይሄንን ምን ብለዋል? እንደዚህ አይነት ሐሳብ ሲመጣብህ ውስጥ ደስተኛ ካልሆነ ያ ሐሳብ ያንተ ሳይሆን የማን ነው? የዲያብሎስ ነው። ስለዚህ አማተበ ጸሎትን ቀጥል ነው እና እግዚአብሔር የልቡናችንን ሐሳብ የሚያውቅ አምላክ ስለሆነ መንፈስ ቅዱስን የሰደበ ስርየት የለውም የሚለው ቃል ንስሐ ያልገባ ብለው አባቶቻችን ተርጉመውታል። ስለዚህ መንፈስ ቅዱስን ከመሳደብ እግዚአብሔር በቸርነቱ ይሰውራል። ምን ማለት ነው? ምን ካለ ማለት ነው? ንስሐ ካለ መግባት ማለት